ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እንኳን ደህና መጣችሁ ወደ ፋንታዬ ጎንደሬዋ ዩቲዩብ ቻናል። እንግዲህ አንዳንድ ነገር ልናወራ መተንላችኋል ማለት ነው። እንደተለመደው እንግዲህ እናንተም አዳዲስ ነገር ታመጣላችሁ፣ እኛም ለማውራትም ለማማትም ወደ ኋላ አንልም ማለት ነው። ምክንያቱም እናንተ ታመጣላችሁ፣ እኛ ደግሞ እናማለን፣ ሀሳብ እንሰጥበታለን፣ አስተያየት እንሰጥበታለን ማለት ነው። እንግዲህ ከወደ ኢትዮጵያ ወይንም ወደ ቲክታከሮች አጃይብ የሚያስብል ነገር እየሰማን ነው። ከቲክታኮች ጀምሮ ከፓስተሮች ጀምሮ ከጋዜጠኞች በቃ ጉድ የሚያስብል ነገር እየሰሩ ነው ማለት ነው። ስለዚህ እኛ ደግሞ እንዴት ይሄንን አይተን እንለፈው ወገን? እንለፍ እንኳን ብንል እንኳን ማለፍ አንችልም። ምክንያቱም ከአቅማችን በላይ ይሆናል። አንድ ሁለት ልናልፍ እንችላለን ግን በጣም ደጋገማችሁብን። ስለዚህ እንግዲህ እኛም ያው ያለነው አረብ ሀገርም አይደለ ኩሽናው ተቀምጠን አጃይብ የሚያስብል ነገር ስለምናይ ስለሱ ሀሳብ እንሰጥበታለን። እንግዲህ በሰሞን በመጀመሪያ ያው ጎንደር ላይም እንግዲህ የተፈጠረውን ነገር አይታችሁታል ማለት ነው። ጭድ የበላ በሬ መስለው ሰዎች እንዴት ሲንከባለሉ እንደነበር ማተባቸውን በጥሰው፣ ይሄ እጅጉ በጣም የሚያሳፍራል። እንደ ጎንደር ህዝብም ምናምንም ሙስሊምንን አሉ ሙስሊምና ክርስቲያንን ሊያጣሉ ብለው ደግሞ አልሳካላቸው ሲል ደግሞ በዛ መልክ ያው ጎንደር እንግዲህ 44ቱ ሀገር ያለበት ሀገርና ትልቅ ሀገር ነው። እዛ ባሻገር እንግዲህ ጥምቀት እየመጣ ነው። ጥምቀት በደማቅ እንደምትከበር ጎንደር ሁላችንም የምናውቀው ነው። ምናልባት ጎንደር ስለሆንኩ ሳይሆን ሁላችሁም ታውቁታላችሁ ብዬ ተስፋ አድርጋለሁ። ያሁንን አያርገው እንጂ በድሮ በደነው ጊዜ ጥምቀት ሲባል የት ነው የምታከብሩ ሲባል ጎንደር ነው የሚባል። የት ነው የትኛውም ዓለም ያለ የት ነው የምታከብሩ ሲባል ጎንደር ይባላል አይደል? ሆኖም ሳለ ግን አሁን ያው እንግዲህ ትንሽ አመታቶች ሀገሪቱ ባለችበት ያው የጦርነቱ ጥንቅጥ ውስጥ ብዙም እየተከበረም አይደለም። ምክንያቱም ወጣቱም ሀገር እየለቀቀ እየመጣ ነው። እኩሉም ወደ ጦርነት የገባበት እኩሉም ደግሞ እንደፈለገ ነጻነቱን የሚነፈግበት እንደ ባንዲራ አይነት ወዘተ ነገሮችን ይዞ ሲታይ አላስፈላጊ ነገሮችን ስለሚደረግ ህዝቡ እንግዲህ በመከራና በችግር ውስጥ በሀዘን ውስጥ ስላለ የምናውቀው ነው ማለት ነው። ነገር ግን እንግዲህ እሱን ተጠቅመው አይዛቦች ምን ሲያደርጉ እንደነበር ሁላችሁም አይታችሁታል፣ ተመልክተነዋል። ብቻ ግን ቢሆንም መቼም አይሳካላችሁም። ባይዘዌ እምነት የጋራ ነው፣ እምነት የግል ነው፣ ሀገር የጋራ ነው ይባላል። ሆኖም ሳለ ግን የእነሱን እምነት እየነቀፍኩኝ አይደለም። እነሱን በሚያመልኩበት አምላክ ማምለክ ይችላሉ። ነገር ግን ጎንደር ላይ ሄደው እንደዚህ ማድረጉ ይሄ ነገር በዛ መልክ ህዝብን እንደዛ አድርጎ ማሸማቀቁ በጣም ያስጠላል፣ በጣም ይደብራል። እንደ አንድ ኦርቶዶክስ ይሄ ነው እንግዲህ ያለው ነገር። ከዛ በሻገር ደግሞ እንግዲህ ስለሌላ ደግሞ ስለ ሁለተኛውም እንግዲህ ጋዜጠኛውም እንግዲህ ግብረ ሰዶም ሲፈጽም ያው እንትን የሚሉ ተንቀሳቃሽ ድምጾች የወጡበት ጋዜጠኛ ነበረ። እሱም እንግዲህ ስለ ጋዜጠኛውም አንዳንድ ነገር እየተባለ በሱ ሀሳብ ልስጥበት ማለት ነው። እውነት ለመናገር አንዳንዴ ኢትዮጵያ ላይ ህግ ስለሌለ እንደዚህ መጫወቻ ያደረጉን እና ይሄ ሰውዬ እንግዲህ በስነ ስርዓት እያወራ ነው፣ ቦይስ እየተላላከ ምናምን እስር ቤት ከገባ በኋላ ግን ማለት ጸበል ነበረ ምናምን ገለመሌ የማይሆኑ ተረት እያወሩ ነበረ ማለት ነው። አንዳንድ ሰዎች ለምን እሱ ታዋቂ ስለሆነ ነው። ጸበል የሄደ ሰው እኮ እንደዛ አይነት እኮ አማርኛ አይጽፍም አይጠቀምም። ስለዚህ ኢትዮጵያ ላይ ይሄ በግልጽ ስለታየ እንጂ ብዙ ግብረ ሰዶም የሚፈጽሙ ነገሮችን እያሳዩብን ስለሆነ ስለዚህ ምንም ይሄ እንትን ነገር አይደለም ነው የምለው። እዛ ባሻገር ደግሞ በጣም አንዳንዴ ይከብዳል ማለት እንደዚህ አይነት ሰዎች ለህግ ቀርበው መቀጣጣት ነው ያለባቸው። ምክንያቱም ሀገራችን ህግ ስለሌለ ነው አሁን በጣም መጫወቻ ያደረጉት። የፈለገው እየተነሳ እንዲሰግጥ ይላል፣ የፈለገው ማተባቸውን እያስወለቀ እንደፈለጉ ያደርጋሉ ምናምን ነገር። ይሄ ሁሉ ምንድነው እንግዲህ ሀገራችን ህግ አለመኖሯን የሚያሳይ ነገር ነው ማለት ነው። ስለዚህ ይሄ ሰውዬ አላደረገም ምናምን እያላችሁ ገለመሌ የምትሉ ሰዎች ፈጽሞ እኔ ግን ማለት ቦይሱ ወጥቷል ሁሉ ነገር ስለወጣ እርግጠኛ ነኝ አድርጓል ብዬ ነው የማስብ። ይቅርታ አድርጉልኝና ማለት ነው ማለት እንደዚህ ብልግና ነገር ሰርቷል ጋይስ። ይሄ ነው ያለው ነገር። ከዛ በሻገር ደግሞ እንግዲህ ታምሌሉ ላይ እንግዲህ ያስቀመጥኩላችሁ ቀይ ለባሽ እንግዲህ እነሱ ሀገራችንን እናስተዋውቅ ምናምን እያሉ እንግዲህ እነሱም ደግሞ ከሴቶች እስከ ወንዶች እኛ ኢትዮጵያዊነታችን የማይመጥን ነገር እያስተዋወቁ የሚያሳዩ ቪዲዮዎች እሱም በፌስቡክ ላይ ተንሸራሽሮ ነበር ማለት ነው። እንዲህ እነሱም ለስር ማለት ታስረዋል የሚባል አጀንዳ ሰምተናል ማለት ነው። ከታሰሩ እውነት ለመናገር እሰየው ብለናል። ምክንያቱም
እነዚህ እንደዚህ ዝም ከተባሉ ነገም ደግሞ እየተነሱ ደግሞ ሌላ ነገር የማድረግ ምንም እንትን የላቸውም ማለት ነው። ምክንያቱም ዝም ስለሚባሉ ነው እንደዚህ እየወጡ አፋቸውን የሚከፍቱ። አስባችሁታል? አዶናይ ለምሳሌ አዶናይ ራሱ ህግ እንደሌለ ስለሚያውቅ ነው እንትን ላይ ሄዶ ሰግጥ ብሎ እንደዛ እንትን ያለው። ስለዚህ ህግ ቢኖር ኖሮ ሁሉም እንደዚህ መጫወቻ ያደርግብንም ነበር ሰው እና እንግዲህ ያለው ነገር ይሄ ነው። ለማንኛውም እኔ አላቅም ኢትዮጵያን ምን ሊያደርጓት እንዳሰቡ እኔ አንዳንዴ ግራ ነው የሚያጋባኝ ማለት ነው ሀባይቢ። ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ሰላማችሁ ብዙ ትርፍርፍ ይበልልን ጋይሶችዬ። ብዙ ወሬ አላውራባችሁ። ያው እንግዲህ ቻናሉን ከወደዳችሁት ሰብስክራይብ አድርጋችሁ ቤተሰብ ሆኑ ስንል በትህትና እንጠይቃለን ማለት ነው። ጋይሶች ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን፣ እንቀበላለን ሀሳባችሁንም አስተያየታችሁን። በተረፈ ግን ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። እንደምታውቁት ኢትዮጵያ ላይ ያው ጦርነት ነው። ሀገራችን ኢትዮጵያ ሰላም አይደለችም። በተለያየ ነገር ኢትዮጵያ ያው በብዙ ነገር ተሽቆልቁላለች። በድህነትም እንግዲህ ኢትዮጵያ ከግንባር ቀደም የምትጠራ ሀገር ናት። ምክንያቱም ሰላም በእነዚህ 3 ብሔረሰቦች ብዙዎች ለስደት፣ ብዙዎች ለራብ፣ ብዙዎች ቤታቸው እየተቃጠለባቸው፣ ብዙዎች የተለያየ ነገር እያደረጉ ያየን ነው ማለት ነው። ማስረዳትም አይጠበቅብኝም፣ ታዩታላችሁ። ምናልባት ሁላችሁም ሶሻል ሚዲያ ተጠቃሚ ስለሆናችሁ እኔ ማስረዳትም አይጠበቅብኝም ሰው እና ያው እንግዲህ ራሄልን ከዛ ሁሉ መከራ ያወጣ አምላክ ውሃውን ወደ ወይን የቀየረ አምላክ ሀገራችን ኢትዮጵያን ታንሳይዋን ያምጣልን በቅርብ። እውነት ለመናገር ኢትዮጵያ በጣም ታማለች ያለችበት ሀገር። እንደው አንዳንዴ ምን እንላለን መሰላችሁ? ወይኔ ቤት ሳልገዛ ብር ሳይኖረኝ ገለመሌ እንላለን። እና በመጀመሪያ ከሁሉም በላይ የሚቀድመው ሰላም ነው አይደለ እንዴ? ሰላም ነው። ከሁሉም በላይ ሰላም ካለ ምንም ችግር የለውም፣ ይሰራል፣ ይገኛል። ነገር ግን ለሰው ልጅ ምንድነው ዋናው አስፈላጊው ካላችሁ ሰላም ከምንም በላይ ሰላም ነው አይደለ? እንደው ለምሳሌ እንኳን እኛም እኮ እንደው አረብ ሀገር ረጅም ዓመት የተቀመጥነው አረቦች ሰላም ስለሰጡን ነው አይደለ እንዴ? ረጅም ዓመት እንጂ አረቦች ሰላም ካልሰጡን አንቀመጥም። ምክንያቱም ውላችን ለ2 ዓመት ነበር፣ ኮንትራታችን የፈረምነው ለ2 ዓመት ነበር አይደለ እንዴ? ስለዚህ 2 ዓመታችን ጨርሰን እንሄዳለን። ምናልባት ጥሩ ባይሆኑ ከ2 ዓመትም ልንሰርዘው እንችላለን፣ ፊርማውን ማለት ነው። ትኬት ቆርጠን ራሳችን እንመለሳለን። ነገር ግን ይህን ያህል ዓመት ልንቀመጥ የቻልነው ምንድነው? ሰላም ስለሰጡን ነው አይደለ? ስለተመቸን ነው፣ ጥሩ ስለሆኑ ነው አይደለ እንዴ? ስለዚህ ሀገራችንን ቢሆን በመጀመሪያ ሁሉም ነገር ቁሳቁስ ቀስ እያለ ይመጣል። ነገር ግን ለሁሉም ሰላም አስፈላጊ ነውና ያው ሁላችንም በየእምነታችን ያው በእርግጥ በእምነታችን አሁን ሁላችንም ሰነፎች ነን። በቃ ይሄ ብልቅልቅ ነገር ነው እያሸነፈን ያለው ሁላችንም። እና እንደው ቢያንስ እንኳን ወደ በሃይማኖታችን እንኳን ባንጸና ክፉ በቃ ጥሩ ባንሆን ክፉ አንሆን ነው የምለው። የእውነት ጥሩ ባንሆን እንኳን ክፉ መሆን የለብንም። እንደው ብዙ ነገሮች የምናውቃቸው አሉ። የሰው ልጅ አንዱ ሲያገኝ አንዱ ደስ አይለውም ምናምን ጓደኛ የተወሰነ ብቻ በጣም ከባድ ነው። እንደው ብዙ ላወራባችሁ ነው መሰል። እኔ ወሬ ከጀመርኩ ደግሞ ዝም አልልም እኮ እንደው ችግሬ በቃ የቆጦኝ ማገሩን ስል ብዙ አደክማችኋለሁ። እና ለማንኛውም ያው ብቻ ሰላም ያርግልን፣ ኢትዮጵያን ተንሳይዋን በቅርብ ያርግልን። እና ያለው ነገር ሰው ይሄ ነው። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች የኔ ቤተሰቦች እንግዲህ ማለት ነው።